ጤና ይስጥልን ተከብራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን የምናሰማችሁን ሀብታሙ አስፋና ታምሩግናን ባለንበት ሰዓት አቆጣጠር የዛሬ ሰኔ 25 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የጠናከረ የፋኖ ወታደራዊ ጥቃት፣ ያገዛዙ የሐሰት መግለጫ፣ የመብት ተሟጋቹ ጥሪ፣ የአዲስ አበባ አጀንዳና የይስሙላው ኮሚሽን፣ የቡኑ መታገድ፣ የጋምቤላ ውጥረት፣ የፖለቲካ እስረኞቹ ጉዳይ፣ የመምህራን ስራ ማቆም አድማ፣ ኡጋንዳና አሜሪካ የጋና ተቃውሞ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እነሆ። ምኒልክ ዕዝ 106ኛና 303ኛ ኮር በጋራ በጠላት ላይ ወሰዱትን እርምጃ ተከትሎ ድል መቀዳጀታቸውን አስታወቀ። በወልዲያ አቅራቢያም በተሰነዘረ የደፈጣ ጥቃት በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረሱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ ዕዝ 106ኛ ኮርና 303ኛ አሳምነው ኮር በጋራ በመሆን የጠላት የሻለቃ መሪን ጨምሮ በርካታ የሰራዊት አባላት በመደምሰስ ድል መቀዳጀታቸውን ዛሬ ሰኔ 25 ቀን 2018 ዓ.ም በተለያዩ ግንባሮች የነበሩ ውጊያዎችን አስታኮ ባወጣው መረጃ ገልጿል። የምኒልክ ዕዝ 106ኛ ኮር 34ኛ ክፍለ ጦርና የ303ኛ አሳምነው ኮር 21 ተከዜ ክፍለ ጦር በጋራ በመሆን በአምስት አቅጣጫ የጠላት ኃይልን በተናበበና በተቀናጀ መንገድ የከፈቱትን ጥቃት ተከትሎ የሻለቃ መሪውን ጨምሮ በርካቶችን መደምሰሳቸውን ገልጿል። ዛሬ ሰኔ 25 ቀን 2018 ከረፋዱ 2 ሰዓት የጀመረው በዚህ ውጊያ የጠላት ሻለቃ መሪውን ጭምር በመደምሰስ ድል መጎናጸፋቸውን የጠቀሰው መረጃ የ106ኛ ኮር አካል የሆነችው የምድር ድሮን እየተባለች የምትጠራው 34ኛ ክፍለ ጦር ከ303ኛ ኮር ነበልባሏ 21ኛ ተከዜ ክፍለ ጦር ጋር በጥምረት በወሰዱት በዚህ ወታደራዊ እርምጃ የብልጽግና አገዛዝ ስልጣን አስጠባቂ የሆነው ሰራዊት ላይ ከባድ ጉዳት በማድረስ ጠላት ያላሰበውን ሰብአዊና ቁሳዊ ኪሳራ ማስተናገዱን ከፍተኛ የስነ ልቦና ስብራት እንደደረሰበት ይኸው መረጃ ገልጿል። በዚህ የሁለቱ ኮሮች የተናበበና የተቀናጀ ጥቃት አንድ ሻለቃ መሪውን ጨምሮ 53 ያገዛዙ ስልጣን አስጠባቂ ወታደሮች የተደመሰሱ ሲሆን 39 መቁሰላቸውን አስታውቋል። የአማራ ፋኖ ምት መቋቋም ያቃተው የጠላት ኃይል ወደ ኋላ ሲሮጥ የተለመደውን አማራዊ ጥላቻና ግፍ በንጹሐን አማራዎች ላይ ያሳርፏል ያለው ምኒልክ ዕዝ የአማራ ፋኖ ምት መቋቋም ያቃተው የጠላት ኃይል ወደ ኋላ ሲሮጥ በለመደው የአማራ ጥላቻና ግፍ በንጹሐን ላይ ጥቃት ማድረሱን አስታውቋል። ይህ በእንዲህ እንዳለ በተመሳሳይ በዚሁ ቀጠና ምኒልክ ዕዝ 102ኛ ኮር 12ኛ ክፍለ ጦር 6ኛና 4ኛ ሻለቃ ቃኝ በጋራ በሳዋ ሜዳ ሰርገው መግባት በአገዛዙ ስልጣን አስጠባቂ ጦር ላይ ወሰዱትን እርምጃ ተከትሎ ድል መቀዳጀታቸውን አስታውቋል። ዛሬ ሰኔ 25 ቀን 2018 በሰሜን ወሎ ዞን በጉባ ላፍቶ ወረዳ ከወልዲያ ከተማ በቅርብ ርቀት ላይ ልዩ ስሙ ሰዋ ሜዳ በተባለው አካባቢ በአገዛዙ ስልጣን አስጠባቂ ላይ በተሰነዘረ የተጠና የደፈጣ ጥቃት 10 ያገዛዙ ስልጣን አስጠባቂ ወታደሮች ሲደመሰሱ 17 በከፍተኛ ደረጃ ቆስለው ወልዲያ ሆስፒታል መግባታቸውን ማረጋገጡን አስታውቋል። ጨፍጫፊውና ብሪተኛ የብልጽግና አገዛዝ በስልጣን አስጠባቂው ኃይል እየፈጸመ ያለው ሰላማዊ ሰዎች ላይ ያነጣጠረ ጥቃት በመላው አማራ ህዝብ በደረሰበት የፖለቲካ ኪሳራ ከፍተኛ ውዝግብ የጠቀሰው ምኒልክ ዕዝ በዛሬው ዕለት በ12ኛ ክፍለ ጦር በ6ኛና 4ኛ ሻለቃ ቃኝ ከተደመሰሱት 10 ያገዛዙ ስልጣን አስጠባቂ ወታደሮችና ከቆሰሉት 17 በተጨማሪ 7 ክላሽንኮፕ፣ 400 የክላሽ ተተኳሽ፣ 10 ኤፍ1 ቦምብ፣ 6 የገብትት፣ 9 የክላሽ ካዝና ከጠላት የማረካቸው ወታደራዊ ቁሳቁሶች መካከል እንደሚገኙበት ምኒልክ ዕዝ ህዝብ ግንኙነት መምሪያ ዛሬ ሰኔ 25 ቀን 2018 ባወጣው በዚሁ መረጃ አስታውቋል። የኢትዮጵያ ሰብአዊ መብት ጉባኤ ኢሰመጎ በደቡብ ኢትዮጵያ ክልል ጋሞ ዞን በዘይሴ ወረዳ ነዋሪዎች ላይ ይፈጸማል ያላቸውን የሰብአዊ መብት ጥሰቶች መንግስት በአስቸኳይ እንዲያስቆም ሲል ጠየቀ። የሰብአዊ መብት ተሟጋቹ ድርጅት ኢሰመጎ በዘይሴ ወረዳም ከአስተዳደራዊ መዋቅር ጋር በተያዘ በሚነሳም ጥያቄም ሳቢያም ካለፈው ሰኔ 11 እስከ 22 በመንግስት የታጠቁ ኃይሎች በተፈጸሙ ጥቃቶች 10 ሰዎች እንደተገደሉና 3 ሰዎችም የአካል ጉዳት እንደደረሰባቸውና የጾታ ታይም ጥቃትም የንብረት ውድመትና መፈናቀል እንደደረሰ ገልጿል። የጸጥታም አካላት የዜጎችን የሰብአዊ መብት የማስከበርና የመጠበቅ ኃላፊነታቸውን እንዲወጡና በአርባ ምንጭ ከተማም ዙሪያ ያለውን ውጥረትም ሳይባባስ በሰላማዊ መንገድ እንዲፈታም ያሳሰበው ኢሰመጎ የክልሉ መንግስት የህዝብ ጥያቄዎችን በአሳታፊ መንገድ የሚፈታበትን ሁኔታ እንዲያመቻችና ሰብአዊ መብትም ጥሰቶችም ተጣርተው ጥፋተኞች ለህግ እንዲቀርቡ ሲልም ጥያቄ አቅርቧል።
አዲስ አበባና ድሬዳዋን ወደ ኦሮሚያ ክልል እናካልላለን የሚለው የኦሮሞ ብልጽግና ፓርቲ ለአገራዊ ምክክር ለተባለው ለገዢው ብልጽግና ፓርቲ ጉዳይ አስፈጻሚ በአጀንዳነት ያቀረበ ሲሆን ይሄው አጀንዳ በዋናነት አዲስ አበባና ድሬዳዋ ጉዳይ ተብሎ ኮሚሽኑ ካካተታቸው 8 አጀንዳዎች ውስጥ ተለይቶ መቅረቡ ቅሬታ ማስነሳቱ ታውቋል። የአገራዊ ምክክር ሊደረግ የሚችለው በአገሪቱ የእርስ በርስ ጦርነት ቆመው ሁሉም ኃይሎች በኩል የሚሳተፉበት መድረክ እንዲኖር፣ የታሰሩ የህሊናና የፖለቲካ እስረኞች መፈታት አለባቸው የሚሉ ጥያቄዎችን ወደ ጎን የገፋውና የገዢው ብልጽግና ፓርቲ ጉዳይ ለማስፈጸም ተልዕኮ የተሰጠው አገራዊ ምክክር ኮሚሽን ዛሬ በአዲስ አበባ ስካይላይት ሆቴል በመጪው ጉባኤ ላይ ሙያዊ ማብራሪያ ላይ የሚያቀርቡ ምሁራን ሚናን በተመለከተ ባካሄደው ስብሰባ የአዲስ አበባና የድሬዳዋ ጉዳይ ተለይቶ አጀንዳ መሆኑ ከመንግስት መዋቅር ከሚለው መውጣት አልነበረበትም የሚሉ ቅሬታዎች መነሳታቸው ታውቋል። ገዢው ብልጽግና ፓርቲ የአንድ የፕሬዝዳንቱ አብይ አህመድ የግል ንብረት ነው። ፓርቲው እንደ ፓርቲ ራሱን የሚያርምበት አሰራር የለም። የፓርቲው ፕሬዝዳንትና ጠቅላይ ሚኒስትር የሆኑት አብይ አህመድ የሚፈልጉት ብቻ ይፈጸማል የተባለበትና አገራዊ ምክክር ኮሚሽንም የእሳቸውና በእሳቸው ዙሪያ ያሉ የኦሮሞ ብልጽግና ፓርቲ ከፍተኛ አመራሮች ዋና ያሉትን አጀንዳ ለማስፈጸም ተልዕኮ የተሰጠው ነው የሚሉ ቅሬታዎች ባደጉበት በዚህ ወቅት የመንግስት አወቃቀርን ጭምር ብልጽግና ፓርቲ ማዕከላዊ ኮሚቴ ውይይት አድርጎ ለመቀየር አስቧል የተባለውን ፓርቲው አጀንዳ ለመፍጠር እየወሰደ ያለው የማዘናጊያ እርምጃ መሆኑ እየተገለጸ ሲሆን በዛሬው የስካይላይት ሆቴል ውይይት ላይ ሀገራዊ ምክክር ኮሚሽን በምክክር ጉባኤው ላይ ሙያዊ ማብራሪያ ላይ የሚያቀርቡ ምሁራን ያላቸው ኮሚሽኑ የመጨረሻ አካላቸው 8 አጀንዳዎች ውስጥ በአጀንዳ ቁጥር 3 ላይ የተቀመጠው የአዲስ አበባና የድሬዳዋ ጉዳይ ራሱን ችሎ በአጀንዳነት መቅረቡ ቅሬታ እንዳላቸው መግለጻቸው ታውቋል። የመንግስት መዋቅር ውስጥ ተካቶ ሊታይ የሚገባው እንጂ እንዴት በተናጠል ራሱን ችሎ ገለልተኛ አጀንዳ ሊሆን ቻለ የሚሉ ጥያቄዎች መቅረባቸውን ሀገራዊ ምክክር ኮሚሽን በበኩሉ የአዲስ አበባና ድሬዳዋ ጉዳይ ራሱን ችሎ በአጀንዳነት እንዲቀርብ ብዙ ጊዜ የሚነሱና ግፊት የሚደረግባቸው ከሆኑ ራሳቸውን ችለው እንዲቆሙ ይደረጋል ሲል ምላሽ መስጠቱም ታውቋል። 4 ዓመት ሙሉ አጀንዳ ሰብስብ ያለው በማለት ጠቅላይ ሚኒስትሩ የጊዜ መግዣ ያደረጉት ኮሚሽን በመጪው ሐምሌ 8 ቀን 2018 ዓ.ም ከ4000 በላይ ተሳታፊዎች ከመላው ሀገሪቱ ሰብስብ ያለው በሚል ካድሬዎቹን ሰብስቦ ሀገራዊ ያለውን የመጨረሻ ጉባኤ ለማድረግ ቀጠሮ የያዘ ሲሆን እስከ ትላንት ድረስ ላለፉት 2 ቀናት በአዳማ ወይም ናዝሬት መከረ የተባለው የገዢው ብልጽግና ፓርቲ ማዕከላዊ ኮሚቴ የክልሎችን አወቃቀር ለመለወጥና ጂኦግራፊን መሰረት ለማድረግ አስቧል የሚለው ጠቅላይ ሚኒስትሩ ተጨማሪ ጊዜ የሚያገኙበትን አጀንዳ ለመፍጠር የሚያደርጉት እንቅስቃሴ አካል ነው። በአደባባይ በፓርላማ ጭምር አዲስ አበባ ላይ ኦሮሞ ጠል አለ በማለት ህዝብን በብሔር ለይተው ለማጋጨት የኦሮሞ ህዝብን ከጎናቸው ለማሰለፍ የሞከሩት ጠቅላይ ሚኒስትር በብሔር የተዋቀሩ የክልል አደረጃጀቶችን ለማፍረስ ይሰራሉ ብሎ ማሰብ የዋህነት መሆኑን፣ ይልቁኑ አዲስ አበባና ድሬዳዋን ወደ ኦሮሚያ ክልል እንጠቀልላለን የሚለው አጀንዳ ለጊዜው ሊፈጽሙት የሚችሉት ባለመሆኑ በክልል ስም ራሳቸውን አደራጅተው ዘግይተው ሙሉ ለሙሉ ለመጠቅለል የሚያመቻቸውን ሁኔታ ለመውሰድ የታለመና አዲስ የክልል አወቃቀር በሚል የሚፈልጓቸውን አካባቢዎች ወደ ኦሮሚያ ክልል ለማካተት ያለመ ነው የሚሉ አስተያየቶችም በእነሱ አጀንዳ ልንዘናጋ አይገባም። ዋናው ትኩረት ገዢው ብልጽግና ፓርቲ አገሪቱን መምራት የማይችልበት ደረጃ ላይ መድረሱን መገንዘብና በሁሉም አቅጣጫ ያሉ የለውጥ ኃይሎች ስለ መጪው ለውጥ በጋራ መምከርና መነጋገር አለባቸው የሚሉ ጥሪዎችም ተከትለው መቅረብ ጀምረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የጋምቤላና የቤንሻንጉል ጉሙዝ ሀገረ ስብከት ሊቀ ጳጳስም ብፁዕ አቡነ ሩፋኤልን ፈጽመውታል ባለው የቀኖና ጥሰትም ከመንፈሳዊ አገልግሎት ማገዱን አስታወቀ። ሲኖዶሱም ሊቀ ጳጳሱን ያገደው በንብረትና ሀብት ምዝበራ የቤተክርስቲያኒቱን መዋቅር በማፍረስም እንደዚሁም በርካታ የአስተዳደር በደል እንደተፈጸመባቸው ጠቅሰው በአገረ ስብከቱ ስር የሚገኙ ማህበረ ካህናትና ምዕመናን ባቀረቡት አቤቱታ መሰረት እንደሆነም በደብዳቤው የገለጸ ሲሆን ጉዳዩም ተጣርቶ ቋሚ ሲኖዶሱ ውሳኔ እስከሚሰጥም ድረስም ብፁዕነታቸው በጠቅላይ ቤተ ክህነት ግቢም ተወስነው እንዲቆዩም ሲኖዶሱ ማሳሰቡን ከቤተ ክርስቲያኒቱ የወጡ መረጃዎችም ገልጸዋል። በጋምቤላ ያገዛዙ ስልጣን አስጠባቂ ወታደሮች ሰላማዊ ሰዎችን በጥይት ተኩሰው ሕይወት ማጥፋታቸውን ተከትሎ ማምሻውን ውጥረት መንገሱ ታውቋል። ያገዛዙ ስልጣን አስጠባቂ ጦር የደቡብ ሱዳን ታጣቂዎች እስከ ጋምቤላ ከተማ ድረስ ገብተው ጥቃት ሲፈጽሙ ቆሞ የተመለከተ ሕዝብ ላይ የሚፈጽመው ጥቃት ያማረራቸው ወገኖች መከላከያ ከከተማው ወጥቶ ድንበር እንዲጠብቅ መጠየቅ መጀመራቸው ታውቋል። በጋምቤላ ክልል ከትላንት በስቲያ በኢታንግ አልታወቁም የተባሉ ታጣቂዎች በተሽከርካሪ
ነዋሪ ላይ የሰነዘሩትን ጥቃት ተከትሎ አንድ ነጋዴ የተገደሉ ሲሆን ዛሬ ማምሻውን የአገዛዙ ስልጣን አስጠባቂ መከላከያ ሰራዊት አባላት ሰላማዊ ወጣቶች በሞተር ሳይክል እየተጓዙ በነበረበት የጥይት ሩምታ በመክፈት በጋምቤላ ከተማ ከአንድ ቀበሌ ወደ ሌላ ቀበሌ የሚያደርጉትን ጉዞ እንደ ወንጀል በመቁጠር የአንዱ ህይወት ሲያልፍ ሌላው ሞተሯ ላይ ተሳፍሮ የነበረው መቁሰሉን ይህኑ ተከትሎ ከዚህ በኋላ በቃ መከላከያ እስከመቼ ይገለናል የሚሉ ተቃውሞዎች የተሰሙ መሆኑና ማምሻውን በጋምቤላ ውጥረት መንገሱ ታውቋል። ሰላማዊ ሰዎችን የጥቃት ኢላማ የሚያደርገው ያገዛዙ ስልጣን አስጠባቂ ጦር ድንበር መጠበቅ ያለበትን ስራ ባለመስራቱ በሞተር ጀልባ የታገዘና እስከ አፍንጫቸው የታጠቁ የደቡብ ሱዳን ታጣቂዎች ድንበር አልፈው በድንበር አቅራቢያ የሚገኙ የጋምቤላ አካባቢዎችን እስከ መቆጣጠር፣ ቤት ንብረት እስከ ማውደም፣ ነዋሪዎችን እስከ ማፈናቀል ደርሰው በተደጋጋሚ ቅሬታ ቢቀርብም ዛሬም ድንበር ከመጠበቅ ይልቅ ጋምቤላ ከተማ ውስጥ የደቡብ ሱዳን ታጣቂዎችና የደቡብ ሱዳን ስደተኞች መሳሪያ ይዘው ሲንቀሳቀሱ በዝምታ የሚመለከተው መከላከያ የአኟዋክ ብሔር ተወላጅ የሆኑ ወጣቶችን የጥቃት ኢላማ ማድረግ በተደጋጋሚ የሚፈጽመው ጥቃት ለዛሬው ውጥረት መነሻ መሆኑ ታውቋል። ዛሬ ማምሻውን በመከላከያ በሞተር ሳይክል ሲጓዙ ተኩስ ተከፍቶባቸው አንዱ ህይወቱ አልፎ ሌላው በቆሰለው ወጣቶች ላይ የተወሰደው እርምጃ በመቃወም መከላከያ ከተማዋን ለቆ እንዲወጣ፣ ይህም አይሆን ከሆነ ለሚፈጠረው ችግር ኃላፊነቱን ትወስዳላችሁ፣ እስከ መቼ ድረስ እንገደላለን የሚሉ ቅሬታዎች ውስጡን ህዝቡ እርስ በርስ እስከ መነጋገር መድረሱን ከመሸ በኋላ ባሮ ማዶ ከአንድ ቦታ ወደ ሌላ ቦታ በሰላማዊ መንገድ በሞተር ይጓዙ በነበሩት ወጣቶች ላይ የመከላከያ አባላቱ በግፍ የጥይት ሩምታ ተኩስ በመክፈት ለህይወት መጥፋትና ለአካል መቁሰል ጉዳት ምክንያት የሆኑ ቢሆንም የአካባቢው ባለስልጣናት እንደተለመደው ሁኔታውን በዝምታ ከመከታተል ውጭ የወሰዱት እርምጃ እንደሌለና የጋምቤላ ፖሊስም ምንም አይነት እርምጃ ለመውሰዱን ገዳዮቹ የመከላከያ አባላት ሰላማዊ ሰው መግደል እንደ ህጋዊ ተግባር ጋምቤላ ላይም ከጊዜ ወደ ጊዜ መደበኛ ስራ ማድረጋቸው በቅሬታ ተነስተዋል። ከዚህ ቀደም ያገዛዙ መከላከያ አባላት ከተማ ውስጥ አፍነው ከወሰዷቸው መካከል የፖሊስ ኃላፊን ጨምሮ በካምፕ ውስጥ ደብድበውና ገድለው ማስቀመጣቸውን ፖሊስ ከመከላከያ ካምፕ ገብቶ አስከሬን ያወጣ ቢሆንም በጉዳዩ ላይ አንድም የመከላከያ አዛዥም ሆነ የአካባቢው ኃላፊዎች እንዲጠየቁ አለመደረጋቸው በተደጋጋሚ በቅሬታ ሲነሳ ቆይተዋል። ከቅርብ ጊዜ ወዲህ በህዝቡ ላይ የሚፈጸሙ ጥቃቶችን የሚቃወሙ ሰላማዊ ወጣቶች ሳይቀር እያሳደዱ በማፈስና በማሰር ላይ መጠመዳቸውን የሚጠቅሱ ምንጮች ሁኔታው በዚህ ከቀጠለ በጋምቤላ ኃይል የታከለበት የከፋ ጥቃት ሊፈጸም እንደሚችል ስጋታቸውን ከወዲሁ ገልጸዋል። በፋኖ እየደረሰባቸው ያለውን ሽንፈት ተከትሎ ግራ የተጋቡት ያገዛዙ ስልጣን አስጠባቂ ወታደራዊ አዛዦች ያልደመሰሷቸውን ፋኖች ደምስሰናል በማለት በስም ጭምር የጠቀሷቸው ፋኖች ዛሬም በትግል ላይ መሆናቸውን አስታወቁ። በአማራ ህዝብ ላይ ጦርነት የከፈተው የአብይ አህመድ አገዛዝ ስልጣን አስጠባቂ ወታደር በምዕራብ ጎጃም ዞን ደጋዳሞት ወረዳ አደረግኩት ያለውን ኦፕሬሽን ተከትሎ ደምስሻቸዋለሁ ያለው የፋኖ አመራሮች በትግል ላይ የሚገኙ ሲሆን ሐሰተኛ መረጃውን የአገዛዙ ወታደራዊ አዛዦች ማሰራጨት የፈለጉት ሰሞኑን በደጋዳሞት የደረሰባቸውን ወታደራዊ ሽንፈት ተከትሎ ለአለቆቻቸው እጅ መንዣ ያቀዱት መሆኑ ተገልጿል። ሰኔ 19 ቀን 2018 ዓ.ም በተካሄደው የደጋዳሞትና የቋሪት ውጊያዎች ላይ ከፍተኛ ሚና የነበራቸው የፋኖ አመራሮችን በስም ጭምር በመጥቀስ ደምስሰናል ያለው የዛሬ ሰኔ 25 ቀን 2018 ዓ.ም የአገዛዙ ስልጣን አስጠባቂ ጦር የኮር ምክትል አዛዥ የተባለው ኮሎኔል ሬድዋን ሪባቶ በዚያ ውጊያ ኮሎኔል አበራን ጨምሮ በቀጣዩ ወር ሙሉ ኮሎኔል የሚሆነው ሌተናል ኮሎኔልና ሻለቆች ጭምር የተደመሰሱበት ከ150 በላይ ያገዛዙ ስልጣን አስጠባቂ ወታደሮች በወጡበት የቀሩበትን ውጊያ ተከትሎ ከፍተኛ ወቀሳ የቀረበባቸው ያገዛዙ ስልጣን አስጠባቂ ወታደራዊ አዛዦች ያልገደሏቸውን የፋኖ አመራሮች ገለናል፣ ፋኖን ደምስሰናል ማለት የተለመደ እርምጃቸው አካል መሆኑን ተገደሉ የተባሉት የፋኖ አመራሮቹ ከትግሉ ሜዳ ያሉበት ሁኔታ ሲመች በቪዲዮ ጭምር ከነገ ጀምሮ አስተያየታቸውን ይዘው እንደሚቀርቡ ተገልጿል። ከዚህ ቀደም አገዛዙ ፈልጎ ያጣቸውን የፋኖ መሪዎች ማህበራዊ ሚዲያ አፈቀላጤዎቹ በኩል ይዘናቸዋል፣ ገለናቸዋል በማለት በተደጋጋሚ ዱካቸውን ለማግኘት የሚያደርገውን ጥረት ተከትሎ ሐሰተኛ መረጃ ያሰራጭ እንደነበርና ይህንን ተከትሎ ፋኖ እዚህ ነን ብሎ ለመናገር እንዳይሞክር በተደጋጋሚ ማስጠንቀቂያ ሲወጣ መቆየቱ አይዘነጋም። ይህ በእንዲህ እንዳለ አገዛዙ ስልጣን አስጠባቂ ወታደራዊ አዛዦች ሰሞኑን በደጋዳሞትና በቋሪት የደረሰባቸውን ወታደራዊ ሽንፈት ተከትሎ የምስራቅ እዝ አዛዥ የተባለው የቀድሞ ምርኮኛ ሌተናል ጀነራል መሐመድ ተሰማ ከጥቃቱ በኋላ በቋሪት ያገዛዙ የበታች ወታደራዊ አመራሮችና የሰራዊት አባላት ሞራል እቀሰቅሳለሁ በሚል በፋኖ ላይ የተሳካ ወታደራዊ እርምጃ መውሰዱን በፉከራ መግለጹን ጠቅሰን መዘገባችን አይዘነጋም። ይህ በእንዲህ እንዳለ በአማራ ህዝብ ላይ ጦርነት ያወጀው አገዛዝ በቅርቡ ወደ ትግራይ ያደርጋለሁ ያለውን ጦርነት ተከትሎ ህዝባችንን አንወጋም ያሉ የሚሊሻ አባላትን በክልላችሁ ውጊያ ማትሳተፉ ከሆነ በቅርቡ ከትግራይ ጋር የሚደረገው ውጊያ ጋር ትሰለፋላችሁ ማለት ከጦርነት እያማረጣችሁ
ያላቸው መሆኑን፣ ይህንኑ ተከትሎ በርካታ ሚሊሻዎች የአገዛዙን እቅድ በመቃወም የራሳቸውን የተናጠል እርምጃ እየወሰዱ መሆኑን የሚጠቅሱ ተጨማሪ መረጃዎች ወጥተዋል። አገዛዙ ከህወሓት ጋር ዳግም ውጊያ ያደርጋሉ በሚል ሰፊ ወታደራዊ ዝግጅት እያደረገ ሲሆን በህወሓት በኩል ተመሳሳይ ወታደራዊ ዝግጅት የሚደረገው በጠቅላይ ሚኒስትር አብይ አህመድ የሚመራ የፌዴራል መንግስት የሚያደርገውን ወታደራዊ ዝግጅት መሰረት አድርጎ ነው ማለት የድርጅቱ ዋና ጸሐፊ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ በቅርቡ ለክልሉ መገናኛ ብዙሃን በሰጡት ቃለ መጠይቅ መግለጻቸው አይዘነጋም። የኢትዮጵያ የምግብና መድኃኒት ባለስልጣን እውቅና ያልተሰጣቸው የሕክምና ቁሶችን በሚያስተዋውቁ ድርጅቶች፣ ኩባንያዎችና ግለሰቦች ላይ የማያዳግም ያለውን ሕጋዊ እርምጃ እንደሚወስድ የመጨረሻ ማስጠንቀቂያም አስተላለፈ። መንግስታዊ የምግብና መድኃኒት ባለስልጣን በኢትዮጵያ ውስጥ አግባብነት ባለው የመንግስትም ጥራትና ደረጃ መለኪያም ተቋም እውቅና የሌላቸው ያላቸው የሕክምና መሳሪያዎችን በዋና ዋና መገናኛ ብዙሃን በማህበራዊ ትስስር አማካኝነት የማስተዋወቅም እንቅስቃሴ በስፋት እየተፈጸመ መሆኑን ገልጾ ከነዚህ የሕክምና መሳሪያዎች ወይም ውጤቶች መካከል አንዳንዶቹ በማህበራዊ ትስስር አማካኝነት የማስተዋወቁ እድል በፍጹም የተከለከለ ነው ብሏል። ማንኛውም ለማስታወቂያ የተዘጋጀ የሕክምና ቁስ ቅድሚያ በባለስልጣኑ መስሪያ ቤት ፍቃድ ማግኘት እንደሚጠበቅበት የገለጸው የኢትዮጵያ ምግብና መድኃኒት ባለስልጣን ህገወጥ ያላቸው የሜዲካል ቁሶችን የተጋሩባቸው ከዋነኛ የመገናኛ ብዙሃን ወይም ሜንስትሪም ሚዲያ አንስቶ እንደ ፌስቡክ፣ ቲክቶክ፣ ዩቲዩብ በመሳሰሉት የማህበራዊ ትስስር ገጾች ላይ እንደሚወገዱም አስታውቋል። በርካታ የሕክምና መሳሪያዎችም ተገቢውን የቅድመ ጥራት ደረጃን አልፈው በማስታወቂያ ተቋማት ዘንድ እየተዋወቁ እንደሚገኙ የገለጸው ተቋሙ ይሁን እንጂ ደረጃቸውን ያልጠበቁ ለጤና ተጠቃሚዎች ጎጂዎች መሆናቸው የተረጋገጠባቸው በርካታ የሕክምና ውጤቶች በማስታወቂያዎች መነገራቸው ደርሰንበታልም ብሏል። ይህንን መመሪያ የማይከተሉ ድርጅቶችና ግለሰቦች ከተመሳሳይ ስህተቶቻቸው ካልተቆጠቡ ማስታወቂያቸውን ከቀጠሉ ህጋዊ ያለውን እርምጃም እንደሚወስድባቸው ዳግም ማስጠንቀቁን ገልጿል። የኢህአፓ ዋና ጸሐፊ ወጣቷ ፖለቲከኛ በቃሊቲ በመገኘት የህሊናና የፖለቲካ እስረኞችን ለመጎብኘት ያደረገችው ጥረት ከበላይ መጣ በተባለ ትዕዛዝ ክልከላ እንደተደረገባት አስታወቀች። የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ ዋና ጸሐፊ ወጣቷ ፖለቲከኛና ጋዜጠኛ ምስጢረ ስላሴ ታምራት ዛሬ ሰኔ 25 ቀን 2018 ዓ.ም ረፋድ ላይ በፓርቲው በኩል በቃሊቲ ማረሚያ ቤት የሚገኙ የማንነትና የፖለቲካ እስረኞችን ለመጠየቅ መጓዟን ገልጻ መታወቂያዋን ከሰጠች በኋላ መታወቂያዋን በመውሰድ ለደቂቃዎች ከኃላፊዎች ጋር ተነጋግረው በመመለስ ምስጢረ ስላሴ እንዳታስገቡ የሚል ትዕዛዝ ከበላይ መጥቷል በማለት ክልከላ እንደተደረገባት አስታውቃለች። በቃሊቲ ከሚገኙ የህሊናና የፖለቲካ እስረኞች መካከል የማንነትና የፖለቲካ እስረኞችን ለመጠየቅ ወትሮ እንደምታደርገው በስፍራው ተገኝታ እንደነበር የጠቀሰችው የኢህአፓ ዋና ጸሐፊ እስረኞችን መጠየቅ እንደማትችል ተናግረው ከግቢ እንዳስወጧት ገልጻ ይህ ህገ መንግስታዊ መብት ጥሰት ሲሆን እኔም ሆንኩ ፓርቲ ኢህአፓ ልክ እንደ ትላንት ሁሉ በመላው ኢትዮጵያ የሚገኙ የማንነትና የፖለቲካ እስረኞች እንዲፈቱ የምናደርገውን ትግል አጠናክረን እንደምንቀጥል አብሮነታችንን ለመግለጽ እንወዳለን በማለት አስተያየቷን ገልጻለች። አገዛዙ በግፍ ያሰራቸው የህሊናና የፖለቲካ እስረኞች መካከል በማንነታቸው ሳቢያ የታሰሩት መምህርትና ጋዜጠኛ ጸሐፊ መስከረም አበራ፣ ጋዜጠኛ ገነት አስማማውን ጨምሮ በነ ዶክተር ወንደሰን አሰፋ መዝገብ የተወሰኑት በቃሊቲ የሚገኙ ሲሆን አንጋፋው መምህርና የታሪክ ተመራማሪ አቶ ታዲዮስ ታንቱና ሌሎችም የፖለቲካና ህሊና እስረኞች በአገዛዙ የበቀል እስር ዛሬም ስቃይ የተቀበሉ በእስር ቤቱ አያያዝና ባለስልጣናት በተለያዩ ጊዜያት ሕክምና እየተከለከሉ በደህንነታቸው ላይ አሳሳቢ ሁኔታ እየተፈጠረ በቅሊንጦም በተመሳሳይ የምክር ቤት አባላቱ እና አቶ ዮሐንስ ቦያለው በተደጋጋሚ ለህይወታቸው ጭምር አደጋ የጋረጠ የእስር ቤቱ አስተዳደር የሚወስዳቸውን እርምጃዎች ለፍርድ ቤት አቤት ያሉ ቢሆንም መፍትሄ አለማግኘታቸው ተደጋግሞ በቅሬታ ሲነሳ ቆይተዋል። የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ በመላው ኢትዮጵያ የሚገኙ የፖለቲካና የማንነት እስረኞች ይፈቱ ዘንድ ከቀናት በፊት በማህበራዊ ገጹ ጥሪ በማቅረብ ሁሉም ኢትዮጵያዊ በሂደቱ አጋርነቱ እንዲያሳይ ሲል ጥሪ አቅርቦ ነበር። በአማራ ማንነታቸው ሳቢያ ያለመከሰስ መብታቸው ሳይነሳ የታሰሩት የምክር ቤት አባላቱ አቶ ዮሐንስ ባለው፣ አቶ ክርስቲያን ታደልና ዶክተር ካሳ ተሻገርን ጨምሮ በቅሊንጦ ያገዛዙ የግፍ እስር ቤት ብቻ ከ165 በላይ አማራ ብሔር ተወላጆች በግፍ እስር ላይ የሚገኙ ሲሆን ከቅሊንጦና ቃሊቲ በተጨማሪ በአዲስ አበባ ማዕከላዊ፣ በፌዴራል ፖሊስ ዋና መስሪያ ቤትና በአዋሽ አርባ በኦሮሚያ ክልልና በተለያዩ አካባቢዎች በግፍ እስር ላይ የሚገኙ የህሊናና የፖለቲካ
የፖለቲካ እስረኞች በስም የሚታወቁት ብቻ ሳይሆን በስም የማይታወቁ ጭምር ጉዳያቸው ትኩረት ሊያገኝ እንደሚገባ ተደጋጋሚ ጥሪ ሲቀርብ ቆይተዋል። አገዛዙ የስሙላ ምርጫውን ተከትሎ የኢህአፓ ጭምር የተካተተበት ትብብር ለኢትዮጵያ የምርጫውን ውጤት በመሰረዝ ምርጫ የሚያሸንፉ እንኳን አባላቶቹ ወደ ምክር ቤት እንዳይገቡ የወሰነ ሲሆን ገዢው ብልጽግና ፓርቲ በውስጥ ያደረገውን ግምገማ ተከትሎ ኢህአፓን ጨምሮ የተወሰኑ የትብብሩ ፓርቲዎችን ሁለት ቦታ የሚረግጡ በማለት የአፈና እርምጃ ሊወስድባቸው እንደሚችል ፍንጭ የሰጠ ግምገማ ማድረጉን ጠቅሰን መዘገባችን አይዘነጋም። ጦርነት ይቁም፣ ሰላም ይስፈን በሚል የኢህአፓ መሪዎችን ጨምሮ የተወሰኑ ግለሰቦች አዲስ አበባ ላይ ጠርተውት የነበረውን ሰልፍ ህገወጥ ነው ያለው አገዛዝ የኢህአፓን መሪ ጨምሮ ሰብስቦ በጊዜው ባሰረበት ወቅት የሰላም ጠንቅ የኔ ፓርቲ ነው በማለት ድርጊቱን በአደባባይ ያወገዙት የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ይህንኑ ተቃውሟቸውን ተከትሎ ጠቅላይ ሚኒስትሩ በሁለት መስመር ደብዳቤ ከስልጣን ያነሷቸው ሲሆን ጠቅላይ ሚኒስትሩ በንጹሐን ሞት የሚደሰቱ ህዝብን ከህዝብ ማጋጨት የሚፈልጉና ጨካኝ መሆናቸውን አቶ ታዬ ደንዳ በማህበራዊ ሚዲያ ገጻቸው ከገለጹ በኋላ ተደብድበው መታሰራቸውና ከተፈቱም በኋላ በቅርቡ ለዳግም እስር ተዳርገው አገዛዙ ባስታጠቃቸው መሳሪያ ህገወጥ በሚል 7 ዓመት ተፈርዶባቸው በሁለተኛ የሽብር ክስ እየተግሏሉ እንደሚገኙ አይዘነጋም። በደቡብ ኢትዮጵያ ክልል ደሞዝ ያልተከፈላቸው መምህራን ስራ በማቆማቸው በሺህ የሚቆጠሩ ተማሪዎች የዓመቱን ማጠቃለያ ፈተና ለመውሰዳቸው ተገለጸ። ወላጆች ቅሬታቸውን አቅርበዋል። በደቡብ ኢትዮጵያ ክልል ኮሬ ዞን የሚገኙ በሺህ የሚቆጠሩ የአንደኛና የሁለተኛ ደረጃ ትምህርት ቤት ተማሪዎች የዓመቱን ማጠቃለያ ፈተና እስካሁን መውሰድ እንዳልቻሉ የተማሪ ወላጆች በቅሬታ ያነሱ ሲሆን ምክንያቱም በደቡብ ኢትዮጵያ ክልል ደሞዝ ያልተከፈሉ መምህራን ከስራ መቅረታቸው መሆኑን ገልጸዋል። ዲደብሊው ቅሬታ አቅራቢዎችን መሰረት አድርጎ ባወጣው በዚሁ ዘገባ ፈተናው ሊሰጥ ያልቻለው መንግስት የኑሮ ውድነትን ለመደጎም ያደረገው ውዝፍ የደሞዝ ጭማሪ በተሟላ ሁኔታ አልተከፈለንም ያሉ መምህራን ወደ ትምህርት ገበታቸው ሳይመጡ በመቅረታቸው መሆኑ ታውቋል። የዞኑ አስተዳደር የ2018 የመስከረም ወር ውዝፍ ክፍያውን በ50 በመቶ ብቻ መክፈሉ ቅሬታ እንዳሳደረባቸው የሚናገሩት መምህራኑ ጥያቄያቸው ምላሽ ባለማግኘቱ ካለፈው ሰኞ ጀምሮ ሙሉ በሙሉ ወደ ስራ ለመግባታቸውን መግለጻቸውን ይኸው ዘገባ አመልክቷል። የኮሬ ዞኑ ዋና አስተዳዳሪ አቶ ታረቀኝ በቀሌ የመምህራኑ ጥያቄ ተገቢነት ትክክለኛ መሆኑን ያረጋገጡ ሲሆን የዞኑ አስተዳደር በተለያየ አግባብ ካገኘው በጀት ለጉዳዩ ቅድሚያ በመስጠት መምህራንን ጨምሮ ለሁሉም የመንግስት ሰራተኞች የከፈለ መቆየቱን የገለጹ ቢሆንም አሁን ላይ በአስተዳደሩ ባጋጠመው ከፍተኛ የበጀት እጥረት የተነሳ የመስከረም ወር ውዝፍ ክፍያውን ሙሉ በሙሉ መክፈል እንዳልቻለና በ50 በመቶ ብቻ የተወሰነበት ምክንያት የበጀት እጥረት መሆኑን አስታውቀዋል። ቀሪው 50 በመቶ ክፍያ ለመፈጸም ዞኑ በአሁኑ ወቅት የተለያዩ አማራጮችን እያፈላለገ እንደሚገኝ የጠቀሱት ዋና አስተዳዳሪው በማህበረሰቡ ዘንድ እየተናፈሰ ያለው ወሬ ማስተባበላቸውን ዘገባው ጠቅሷል። የፌዴራል መንግስት የመስከረም ወር ውዝፍ ክፍያ ገንዘብ ልኮ ያለ የዞኑ አስተዳደር ለሌላ ዓላማ አውሎታል የሚል የተሳሳተ ሀሳብ አለ። ይህ ፍጹም ሐሰት ነው ሲሉ ምላሽ መስጠታቸውን ዘገባው አመልክቷል። መምህራኑ የወሰዱትን ከስራ የመቅረት እርምጃ ንጹሐን ተማሪዎችና ወላጆችን የሚጎዳ መሆኑን የገለጹት አቶ ታረቀኝ በአሁኑ ወቅት የመምህራን ጥያቄ በሂደት ለመመለስና ተማሪዎች የተቋረጠውን ፈተናቸውን በአስቸኳይ እንዲወስዱ ለማድረግ ከአስተማሪዎችና ከወላጆች ጋር የጋራ ምክክር እየተደረገ ነው ሲሉ ተናግረዋል። አስተዳደሩ በቅርቡ ከመግባባት ላይ እንደርሳለን ብለን ገምታለን ሲል የገለጸ ቢሆንም ወላጆች ግን የልጆቻቸው የትምህርት ዘመን እንዳይስተጓጎል ጉዳዩ በአስቸኳይ ልባት እንዲያገኝ በከፍተኛ ስጋት እየጠየቁ መሆናቸውን ይኸው ዘገባ አመልክቷል። ይህ በእንዲህ እንዳለ ከኮሬ ዞን በተጨማሪ በሌሎችም የደቡብ ኢትዮጵያ የዞኑ አካባቢዎች ተመሳሳይ ችግር እንዳለ የሚጠቅሱ ወገኖች ከዚህ ቀደም መምህራንም ሆነ የጤና ባለሙያዎች የትርፍ ሰዓት ክፍያና መምህራንም ውዝፍ የደሞዝ ጭማሪ ክፍያቸው አለመከፈሉ በተደጋጋሚ በቅሬታ ያነሱ ቢሆንም የአካባቢው አመራሮች ትኩረት አለመስጠታቸውን ይልቁኑ ለፓርቲ ድግስና ለተለያዩ ወጪዎች የህዝብ ሀብትን በማባከን ተጠያቂነት የሌለበት አሰራር ከጊዜ ወደ ጊዜ ህዝቡን እያማረረ ሲሆን የአካባቢውን በጀት በአበልና በልዩ ልዩ ጥቅም የሚያገኙበት መንገድ የሚከፋፈሉ ባለስልጣናት ለመምህራኑም ሆነ ለጤና ባለሙያዎቹ ችግር እውነተኛ መፍትሄ ለመስጠት አልተዘጋጁም በሚል ከዚህ ቀደም ወቀሳ መቅረቡ አይዘነጋም። በእንዲህ እንዳለ በአገር አቀፍ ደረጃም የኢትዮጵያ መምህራን አገዛዙ ከጤና ባለሙያዎች ጋር በመዳበል የስራ ማቆም አድማ ያደርጋሉ በሚል ከዚህ ቀደም ሰጥቷቸው የነበረው ባዶ ተስፋ ተግባራዊ ያለመሆኑ በተለይም በአዲስ አበባ ተደራጅታችሁ ቤት የምትሰሩበት ሁኔታ ይመቻቻል የተባለው ጊዜውን ለመሻገር የታለመ ተራ ምክንያት መሆኑ በተግባር መረጋገጡን ተከትሎ መምህራን ከጤና ባለሙያዎች ጋር ግንባር በመፍጠር ለመብታቸው ሊታገሉ ይገባል የሚሉ ጥሪዎችም በተደጋጋሚ ሲቀርብ ቆይተዋል።
የወላጅ አባቱን ሀብትና ንብረት ለመውረስ በማሴር ፍጹም ጭካኔና ክህደት በተሞላበት ወላጅ አባቱን የገደለው ግለሰብ የሞት ፍርድ ተበየነበት። ግብረ አበሩም የ20 ዓመት እስራትም ተፈረደበት። የድሬዳዋ ፖሊስም እንደገለጸው ባለፈው ሚያዝያ 23 2016 ዓ.ም እኩለ ሌሊት ላይ በድሬዳዋ ከተማ ማርያም ኮንዶሚኒየም ተብሎ በሚጠራው አካባቢ የሚኖሩ ወላጅ አባቱን አቶ ኑረዲን አልዩን ለመግደል ከአዲስ አበባ በሚስጥር የተጓዘው አንደኛ ተከሳሽ ቤካ ኑረዲን ከሁለተኛ ተከሳሽና ግብረ አበሩ ሊበን ወንደሰን ጋር በመሆን የወላጅ አባቱን ሕይወት በአሰቃቂ ሁኔታ በመቅጠፍም ዱካቸውን ለማጥፋት ወዲያውኑ ወደ አዲስ አበባ በግል መኪናም በመጥፋት ሙከራ ማድረጋቸውን ፖሊስም አረጋግጫለሁ ብሏል። የፖሊስን የምርመራ ውጤት የተረከበው የፌዴራል ፍርድ ቤት የድሬዳዋ ቅርንጫፍ ጽሕፈት ቤት አቃቤ ሕግ የቀረበለትን የሰውና የሰነድ ማስረጃዎች በከፍተኛም ጥንቃቄና ጥልቀት በመተንተን ክሱም በፍርድ ቤት በኩል ሲከታተል ቆይቷል ተብሏል። የፌዴራሉ ከፍተኛ ፍርድ ቤት የድሬዳዋ ምድብ 4ኛ ወንጀል ችሎት ሰኔ 25 2018 ዓ.ም በዋለው ችሎት የወላጅ አባቱን ሕይወት በመቅጠፍ የተወነጀለው ቤካ ኑረዲን በሞት እንዲቀጣም ተባባሪው ተከሳሽ ሊበን ወንደሰን በ20 ዓመት ጽኑ እስራት እንዲቀጣም መወሰኑን የድሬዳዋ ፖሊስም ጠቅላይ መምሪያም ካሰራጨው መረጃ ለማወቅ ተችሏል። በዓለማችን ላይ ኢትዮጵያን ጨምሮ አሜሪካን፣ ሳውዲ አረቢያ፣ ቻይናን፣ ኢራቅ፣ ግብፅን ጨምሮ 55 አገራት የሞት ቅጣት በሕጋቸው ውስጥ ያካተቱ ሲሆን በኢትዮጵያ ውስጥ የሞት ቅጣት ተፈጻሚ የሚሆነው በርዕሰ ብሔሩ ሲፈረም ብቻ እንደሆነና በአሁኑ ወቅት ከ140 እስከ 150 ሰዎች የሞት ቅጣትም ተበይኖባቸው ውሳኔው ተፈጻሚነቱን እንደሚጠባበቁ መረጃዎችም ይገልጻሉ። የጤና ባለሙያዎች ለወራት ያልተከፈላቸውን የትርፍ ሰዓት ክፍያ ተከትሎ በድጋሚ ስራ ለማቆም በዝግጅት ላይ መሆናቸውን ገለጹ። በደቡብ ኢትዮጵያ ክልል በኮሬ ዞን የኬሌ የመጀመሪያ ደረጃ ሆስፒታል ባለሙያዎችና ድጋፍ ሰጪ ሰራተኞች ለወራት ሳይከፈላቸው የቆየ የትርፍ ሰዓት ክፍያ ምክንያት በማድረግ በድጋሚ ስራ ለማቆም ዝግጅት ላይ መሆናቸውን ይፋ አድርገዋል። ሰራተኞቹ በጤና ባለሙያዎች ንቅናቄ ማህበራዊ ገጽ ይፋ ባደረጉት በዚሁ መረጃ ስራ ለማቆም በተዘጋጁበት በሐሰት የተካኑት የዞኑ አስተዳደርና የተቋም ማናጀር ችግሩን ተወያይተን እንፈታለን በሚል በተደጋጋሚ የውይይት ጥሪ እያደረጉ እንደሚጠፉ ጠቅሰው ከዚህ በኋላ ስራ ስናቆም ማንም እንወያይ በሚል የውሸት ተስፋ ከዓላማችን ወደኋላ ላይ አድርገን አይገባም በማለት ጥሪ አቅርበዋል። በተቋሙ በየዓመት በትግል ብቻ እየተከፈለ ያለው የትርፍ ሰዓት ክፍያ በዚህ ዓመት ጭራሽ ደብዛው በመጥፋቱ ምክንያት ጠቅላላ ሐኪሞች የትውልድ ስፍራ የነበረውን የኮሬ ዞን የኬሌ ሆስፒታል እየለቀቁ ወደ ሌላ ስፍራ እየሄዱ በመሆናቸው በጤና ስርዓቱ ላይ ከፍተኛ ጫና እየተፈጠረ መሆኑን ጠቅሰው በትምህርት አካባቢው ከወጡት ውጭ እስከ አሁን 5 ጠቅላላ ሐኪሞች ወደ ሌሎች ሆስፒታሎች መሄዳቸውን በቦታቸው ለመቅጠር ማስታወቂያ በተደጋጋሚ ወጥቶ ባለሙያ ማግኘት አለመቻሉ ዞኑ ምን ያህል ችግር ውስጥ እንደገባና በፖለቲካና በእውቀት የሚመሩ ተቋማት እንኳን ለይተው ያላወቁ መሆናቸውን ይህ ግልጽ ማሳያ ነው በማለት አስተዳዳሪዎቹ ጥብቅናቸው ለፖለቲካው እንጂ ለጤና ዘርፉ እንዳልሆነ አስታውቀዋል። በሆስፒታሉ ከ6 ወር በላይ ሳይከፈል በቆየው የትርፍ ሰዓት ክፍያ ምክንያት ብቻ የሰራተኛ ተወካይ የነበረው ውክልናቸውን ያቋረጡ ቢሆንም ሰራተኞቹ ከአርብ ጀምሮ ለዚሁ ዝግጅት እንዲያደርጉ ከሰኔ 29 ቀን 2018 ከሰኞ ጀምሮ የትርፍ ሰዓት ስራ እንደሚያቆሙ አስታውቀዋል። ከጤና ባለሙያዎቹ በተጨማሪ የድጋፍ ሰራተኞችም በዚሁ የስራ ማቆም አድማ የሚካተቱ መሆናቸውን በመጥቀስ ሁሉም ሰራተኛ በመጪው እሁድ የስራ ማቆም አድማውን አስታኮ ከፋፍለው ለመግዛት የተለያየ ውዥንብር የሚያወሩ የሆስፒታል አስተዳደሮችን ወደ ጎን በማድረግ ለመብቱ በጋራ እንዲቆም ጥሪ አቅርበዋል። ይህ በእንዲህ እንዳለ በተመሳሳይ በአማራ ክልል የትርፍ ሰዓት ክፍያ ያልተከፈላቸው የጤና ባለሙያዎች የስራ ማቆም አድማ እንደሚያደርጉ ያስጠነቀቁ ሲሆን ችግሩ በሁለቱ አካባቢዎች ብቻ ሳይሆን በበርካታ ቦታዎች ላይ የጤና ባለሙያዎች የትርፍ ሰዓት ክፍያ እንዳልተከፈላቸውና የስራቸውን ሁኔታ ግምቱ ውስጥ በማስገባት ደሞዝ እንዲጨመርላቸው የስራቸውን ተጋላጭነት ምክንያት በማድረግ በነጻ ሕክምና እንዲያገኙ ያቀረቡት ጥያቄ ጨምሮ 12 ጥያቄዎቻቸው ዛሬም በብሔራዊ ደረጃ ምላሽ ያላገኙ ሲሆን የጤና ባለሙያዎች ተባብረው ለመብታቸው ዳግም እስካልቆሙ ድረስ በተናጠል የሚደረጉ ተቃውሞዎችና ቅሬታዎች ብቻ ትርጉም ያለው ውጤት እንደማያመጣ ተደጋግሞ ሲጠቀስ ቆይቷል። ሀገሪቱን ሀብት በጦርነትና በልጅ ልጅ ፕሮጀክት እያባከነ የሚገኘው የጠቅላይ ሚኒስትር አብይ አህመድ አገዛዝ ህዝቡ እነዚህ ብልጭ ልጅ ፕሮጀክቶች ከፍተኛ ሀብት እየባከነባቸው ደሞዝም መክፈል ማትችል አገር ምን አይነት ነች የሚሉ ጥያቄዎችን በማህበራዊ ሚዲያ መጠየቅ ጀምረዋል። ዲቪዥን የሚባል ተቋም ጥናት አድርጎ ለመንግስት ሰራተኛ ደሞዝን በቅጡ መክፈል ማትችል ሀገር ጨበራ ጭርጭራ ጥሩሉቃ ምናምን እያለች ይሄ በየክፍለ ሀገሩ ምናምን ይሄ ወንጪ ምናምን እየሰሩ የሀገርን ሀብት ይበዘብዛሉ። የሀገሪቱ በጀት 1 ትሪሊዮን ነው እያሉ እያሾፉ
ግን ደግሞ የሚያወጡት ወጪ በጣም ከሱ በላይ በይጥፍ ነው። እስቲ እንየው። ለማን ነው የሚሰራው? ይሄ ሁሉ መዝናኛ ስፍራዎች ለማን ነው የሚሰሩት? የትኛው የኢትዮጵያ ህዝብ ነው እሱን ሄዶ አፎርድ አድርጎ የሚኖርበት? እንደ ዩናይትድ ኔሽን ፖፑሌሽን ዲቪዥን የሚባል ተቋም ጥናት አድርጎ ባወጣው መሰረት አሁን ያለችው ኢትዮጵያ ወደ 138 ሚሊዮን አካባቢ የኢትዮጵያ ህዝብ አለ ብላ ነው ያስቀመጠችውና ብሎ ነው ያስቀመጠው ሰው። ያ ማለት ከዛ ውስጥ 10 ሚሊዮን አይሆንም የኢትዮጵያ ህዝብ ያንን ሄዶ የመጎብኘት ሄዶ የማየት ሄዶ የመጠቀም አቅም ያለው ማለት ነው። ሌላው አይደለም እዛ ሄዶ መጎብኘት ይቅርና ዛሬ ስንዴ አምርተናል ኤክስፖርት ያደረግን ነው እያላችሁ ዳቦ እንኳን ገዝተው መብላት አልቻለም ያለው ኢትዮጵያ ህዝብ። ለማን ነው? እሺ ለመንግስት ሰራተኛ ደሞዝ መክፈል ሳትችሉ የአስተማሪ ደሞዝ አይደለም ሌላው ነገር ይቅርና የሰውን ህይወት የሚያድኑ ሐኪሞችን ዱቲያቸውን እንኳን ኦቲ የሰሩትን ኦቲ እንኳን መክፈል ሳትችሉ ይህን ሁሉ ፕሮጀክት ላይ ገንዘብ የሀገርን ሀብት የምትበዘብዙበት ምክንያት ለምንድን ነው? ኡጋንዳ በግዛቷ ውስጥ የማርበርግ ቫይረስ ተጠቂ ተገኝቷል ተብሎ በአሜሪካ ኤምባሲ የተሰራጨውን መረጃ አስተባበለች። በካምፓላ የሚገኘው የአሜሪካ ኤምባሲ ባለፈው ሳምንት በምዕራብ ኡጋንዳ ውስጥ የገዳዩ ማርበርግ ቫይረስ ወረርሽኝ መከሰቱን መረጃዎች ደርሶኛል የሚል የማስጠንቀቂያ ደውል ወይም አለርት ማሰማቱን ተከትሎ የኡጋንዳው ጤና ሚኒስቴር ቃል አቀባይ ኢማኑኤል አንቤዮን ለቻይናው ሺንኋ የዜና አገልግሎት በሰጡት አስተያየት በኡጋንዳ ውስጥ ማርበርግ ቫይረስ ወረርሽኝ የተጠቃም አንድም ሰው ስለመኖሩ የተረጋገጠ መረጃ የለንም በማለት ከአሜሪካ ኤምባሲ በኩል የቀረበውን የጥንቃቄ መግለጫን አስተባብለዋል። ከትናንትና ምሽት ጀምሮ አንድም የማርበርግ ተጠቂ ሰው ስለመኖሩ የሚያረጋግጥ መግለጫም ከኡጋንዳ ባለስልጣናት በኩል አለመሰራጨቱን ዘገባው አክሏል። ከፍተኛ የሰውነት ትኩሳት፣ አደገኛ የራስ ምታት፣ የጡንቻ መዛልና ህመም ስሜት የሚንጸባረቅበት ከኢቦላ ቫይረስ ጋር ተመሳሳይነት ባህሪ ያለው የማርበርግ ቫይረስም አስቸኳይ ክትትልና ሕክምናም ካልተደረገለት ደም የተቀላቀለበት የሰውነት ፈሳሽ በማስከተል እስከ ሞት የሚያደርስ አደጋም እንደሚጋብዝ የዓለም አቀፉ የጤና ተቋም WHO መረጃ ይገልጻል። በቅርቡ ተደጋጋሚ የኢቦላና የማርበርግ ቫይረስ የተከሰተባት ምስራቅ አፍሪካዊቷ ኡጋንዳ ፈጣን ቅኝት በማድረግ ለዜጎቿ ጥንቃቄን በማከናወን ተሞክሮ እንዳላት የተገለጸ ሲሆን ዜጎቿም በቀጣይነት ባልተረጋገጡ መረጃዎች ከመደናገር አስተማማኝ በሆኑ በመንግስታዊ መረጃዎች ላይ ትኩረት እንዲያደርጉ የአገሪቱ ባለስልጣናትም ማስጠንቀቃቸውን ሽንዋም ዘግቧል። አንድ ጋናዊ በደቡብ አፍሪካ ውስጥ መገደሉን ተከትሎ በአክራና በጆሃንስበርግ መካከል ዲፕሎማሲያዊ ውዝግብ መቀስቀሱም ተገለጸ። የጋና የውጭ ጉዳይ ሚኒስትር ዜጋው ኬፕ ታውን ውስጥ በመገደሉ ይፋዊ ተቃውሞና ለፖሊስ አቤቱታ ያቀረበ ሲሆን የደቡብ አፍሪካ የፍትህ ሚኒስትር ግን የጋናው ባለስልጣናት መደበኛም ካልሆነም ስደተኞች ጋር በተያያዘ ባለው ሁኔታ ላይ የሐሰት መረጃዎችን እያስተላለፉ ነው ሲል ተቃውሞውን አሰምቷል። የደቡብ አፍሪካ ፖሊስ በበኩሉ ተገደለ ስለተባለው ጋናዊ መረጃም እንደሌለው፣ ነገር ግን ከወንጀል ጋር በተያያዘም ስለተገደለ ሌላ ጋናዊ ምርመራ እያደረገ መሆኑን አሳውቋል። የደቡብ አፍሪካ የውጭ ጉዳይ መስሪያ ቤት ባለስልጣን የሆኑት አሌክሲን ሞኔላ ከጸረ ስደተኞች ተቃውሞ ጋር በተያያዘ ጋናዊ ተገድሏል መባሉን የፈጠራ ታሪክ ነው ሲሉ ለመገናኛ ብዙሃን አስተባብለዋል። ጋና በዜጋዋ ላይ የተፈጸመውን ግድያ በመቃወም ባወጣችው መግለጫ የማንንም ህይወት መንጠቅም ተቀባይነት የሌለው ድርጊት በመሆኑ ተጠያቂዎቹ በአፋጣኝ ለፍትህ መቅረብ አለባቸው ስትል አቋሟን ገልጻለች። የደቡብ አፍሪካ ባለስልጣናት በግድያው ዙሪያ ፈጻሚዎቹም ተይዘው ለፍርድ እንዲቀርቡ የሚያደርግም ሙሉ ግልጽና ፈጣን ምርመራ እንዲያደርጉ እንፈልጋለን ሲል የጋና የውጭ ጉዳይ መስሪያ ቤት አቋሙን ገልጿል። የጋና አንድ ራዲዮ ጣቢያ እንደዘገበው የተገደለው ጋናዊ ለ20 ዓመታት ያህል በደቡብ አፍሪካ ውስጥ የኖረ የልብስ ስፌት ባለሙያ የነበረ ሲሆን ከተቃዋሚዎች በተኮሰበት ጥይት ሳይገደል እንዳልቀረና አስክሬኑም ወደ አገሩ ለመውሰድ በጋና የውጭ ጉዳይ መስሪያ ቤት በኩል ጥረት እየተካሄደ ነውም ብሏል። ባለፈው ማክሰኞም ጸረ ስደተኞችም ተቃውሞች አፍሪካን ስደተኞችን፣ ኢትዮጵያንን፣ ዚምባብዌን፣ ማላዊን ጨምሮ በርካታዎችን ደቡብ አፍሪካን ለቀው እንዲወጡ ያስቀመጡት የጊዜ ገደብ የነበረ ሲሆን በተለያዩ ከተሞች ውስጥ የተቃውሞ ሰልፎችም መካሄዳቸውን በትላንትናው ዕለት መዘገባችን ይታወሳል። ጋናም፣ ማላዊና ናይጄሪያ ከቀን ገደቡ በፊት የተወሰኑ ዜጎቻቸውን ከደቡብ አፍሪካም ካስወጡ ሀገራት መካከል ሲጠቀሱ እስካሁን
እስካሁን ድረስም 25000 የሚደርሱ ሰዎች ደቡብ አፍሪካ ውስጥ የነበሩበትን ንብረታቸውንና ጓዛቸውን ጠቅልለው ደቡብ አፍሪካን ለቀው መውጣታቸውም ታውቋል። በትላንትናው በፊት በተካሄደው ታላቁ የደቡብ አፍሪካውያን የጸረ ስደተኞች ወይም ጸረ መጤ ተቃውሞ የተነሳ ከ900 በላይ ደቡብ አፍሪካውያን መታሰራቸውን መዘገባችን ይታወሳል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜና ውስጥ አደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።